ፊቷ ምናምን እንዴት ነበር ማለት የተሰነጣጠቀ ነገር ምናምን አለ ፊቷ እዚህ ጋር እንደዚህ እዚህ ጋር አፍንጫዋ ላይ እንደዚህ ስንጥቅ ብለዋል እና ጭንቅላቷ እንጂ ቅጥቅጥ ነው ያደረጋት ጭንቅላቷ እና ምንድን ነበር ያሉት ዶክተሮቹ? ትድናለች ምናምን ብለው ነበር ተስፋ ሰጥተው? አይ እንደሱ አላሉ። ይሄ በእግዚአብሔር እጅ ነው ያሉት። እሺ ህይወቷ ሲያልፍስ ሆስፒታል ውስጥ ስንት ቀን የቆየችው ኮማ ውስጥ? ኮማው ስንት ቀን የቆየችው? እኔ እንጃ እሱን እንኳን እኔ ማብረሽ እሱን ልጅ ካወቀች ሳራ ቃል ስንት ቀን ነው ኮማ ውስጥ የቆየችው ህይወቷ ከማለፉ በፊት? እየተቆራረጠ ነው። ሳራ ተቋርጫለሁ የለሁም አልሰማም። ትሰሚያለሽ? እሺ እንግዲህ ሳራ ሚዩቷን ማብራት አቆታችን ሳራ ሳምንት መሰለኝ ፍቅር ሳምንት ላይ ስሟ ሳራ ነው አላልሽም? ማሪ ቲክቶክ ስሟ አይደል ፍቅር? አዎ ሳራ ነው ስሟ ሳራ ነው። አዎ ሳራ ስሟ ጠፍቶባት ፍቅር ስትይ ነው ሚዩቷን ያበራችሁ። አልገባኝም። ሳራ አንድ መናገር የምፈልገው ነገር አለ። ገንዘብ የአንድ ወር ገንዘብ ልክ ያለው ኢትዮጵያ ያለችው ነገር ውሸት ነው። እኔ እናትየው ጋር እየደወልኩኝ ነበረ እና አሁን በዚህ ሰዓት ደግሞ ተኝተዋል፣ አታነሳም ስልክ። እናትየውን እኔ ስልካቸውን ወስጄ አናግራቸዋለሁ። አንቱ ነው ማለት አገናኝሻለሁ። አንቺ ልበል አገናኝሻለሁ። አንቺ ነው ማለት አንቺ ነው። እሺ እናቷን እኔ ያናግራታለሁኝ። ብዙም ጠይቃት ጥያቄ አለ ማለት ልጅቷ አይነ ጥላ አለባት ብላለች ወይ ለሪካ ጠይቃ። እናትየውን የተላከበት ብር ወረቀቱ እኔ ጋር አለ። በጣም ጥሩ። እሱ ችግር የለውም። በደረሰኝ የሚረጋገጥ ነገር ነው አለ እኔ ጋር። ልጅቷ አይነ ጥላ አለባት ወይ? እና ሌላ ደግሞ ለምንድን ነው ቤት ማይስማማት? ማለት አንቺ እንዳልሽው ቤት መጀመሪያ አንቺን ከመጠየቂ በፊት አንቺ ልትዋሽ ስለምትችይ ብዬ ፈርቼ ስላመጣሻት ብዬ እነሱ ቀድሜ ጠይቄያለሁ። የራሷን ወገኖች ቀድሜ ጠይቄያለሁ። እውነት ቤት ተገኝታለች ወይ? እንጂ ልጅ የመጀመሪያው ቤት ያለችው ሴትዮዋ ሁሉን ነገር በአንዴ እንድለምድላት ትፈልጋለች። እሷ ደግሞ አዲስ ናት፣ ቋንቋ አታውቅም። ኦኬ ስትረስ ሆነባት እና የመጀመሪያው ቤት 1 ወር ሰርታ ደሞዟን ተቀብላ ተቀየረች። ሁለተኛው ቤት ደግሞ ስራ ይበዛል፣ 1 ቀን ሰርታ ወጣች። ከዛ 3ኛው ቤት ደግሞ ጥሩ ነው ግን 2 ቀን ሰርታ ምግብ የበላችሁ ምግብ ሆዷን አሟት ሐኪም ቤት ተወስዳ ከዳነች በኋላ ሴትዮዋ አልፈልግም አለች። 4ኛው ቤት ሰላም ነው ጥሩ ነው ግን እኔ ወደ ሀገር ቤት መሄድ ነው የምፈልገው አለች። አቡዬ እሷ የነገረችኝ ቮይሱን ልክልሻለሁ የላከችልኝን ማለት ነው ዋትሳፕ ላይ የቀየረችው 2 ቤት ነው። ቃልዬ የላከችልሽን ቮይስ ልኪልኛለሽ ከማለፏ ቁጥርሽ ላከችልኝ። የሞተችው 3ኛ ቤት ነው 4ኛው ቤት ነው እማ እኔ አላቀልሽ እነሱ ማስረጃ የሟችን ድምፅ ልክልክ ነው ማስረጃ ብቻ ለመቀየር 4ኛ ቤት እኮ ማስረጃ 4ኛ ቤት ለመቀየሯ እኔ ብትፈልጊ ቀይራ 3ኛ ቤት ነው የፊሯን ምንድን ነው የሚባለው የቢሮዋን ቁጥር ሰጥሽና ታወሪዋለሽ። ኦኬማ እኔ 4ኛ ቤት ነው ይቀር እና ደግሞ ሪካ ስትናገር እኔ አላገናኘኋትም ደላላውንም እኔ እንትን አላልኩት አለች። እማ አውሌኪ እኔ አላገናኘኋትም። ኧረ በመድኃኒዓለም የሌለ ነገር አትፍረድ። ሪካ አሁን ደግሞ የሳራ ተራ ነው። ሳራ ላወራችሁ ዳርና ሪካ ታደርጉና ሳራ ደግሞ ስሜቷን ትናገራለች። ምን አለች ሪካ? እኔ እንትን አላልኳትም ፓስፖርቷን ተቀበልኩኝና ለጓደኛዬ ነው የሰጠሁት አለች። ቅድም ላይ ልጆች እጥፍ እያሏት ነው። ቃልዬ እንዳትጠፊ አንቺ ከጠፋሽ ደላላው ቤቴን ስለሚያውቅ አለች። እና እንዴት ነው አንቺ 2 አይነት ነገር የምትናገር? መጀመሪያ አላቅም አልሽ። ደላላው ቤቴ አምጥቷታል። እኔ ቤት እኮ ነው ያመጣት። እኔ ቤት እኮ አይቶታል። ከኔ ቤት ከአንዴ 2 3 መጥቶ ወስዷታል። እና አንቺ ካላገናኘሽ እንዴት ወሰዳት? እንዴት ካንቺ? ኧረ በመድኃኒዓለም ኧረ እኔም ቤቴን ነው የምላችሁን ያላገናኘሽ። እንዴት ወሰዳት ካንቺ ቤት? አንቺ አላገናኘሽም፣ በጓደኛሽ በኩል ነው አይደል? እንዴት ወሰዳት?
በስመ አብ ወወልድ ወመንፈስ ቅዱስ። በዛ ላይ ደግሞ አንቺ ለጓደኛው ፓስፖርቷን ስትሰጪ የደላላውን ቁጥር አውቃለሁ ማሩፍ ነው ሁሉም ያውቀዋል ብለሻል። እንዴት አንቺ ስራ አልገባሽላት? እኔ ደላላ በሆነ እኔ ብዙ ሰው አላመጣም እንዴ? እኔ ደላላ በሆነ አልሰራም እንዲህ ይህን ስራ። ይኸውላችሁ አንድ ነገር እኔ ያረን ያልሰራም በመድኃኒዓለም ትልቁ ማስረጃ ምን መሰላችሁ? እኔ ፎቶ ተልኮልኛል ዋትሳፕ ላይ ፎቶዋን ለጥፌ በእሷ የመጣችሁ ቤሩት ላይ የምትገኙ ካላችሁ ሉላለሁ እሷ ያመጣቻቸው ሰዎች ይመጣሉ። የዛኔ ደላላ መሆኗ ይረጋገጣል። ደላላ ከሆነች አለ በመድኃኒዓለም እኔ ፎቶ ምናምን አትለጥፊብኝ። እኔ መቤቴን እኔ አልሰራም። ልጆቼን ግዴታ ነው። አይ ግዴታ ነው። እውነታው መውጣት አለበት። እኔ ልጆች እኔ ልንገራችሁ፣ እኔ እዚህ ጋር በደግነት የማደርገው ነገር ነው እኮ። እኔ ግን እዚህ ጋር በትብብር እኔ ለምን እንጨት ፈለጣ አይሆንም ብቻ ውሰጅኝ እዛ ከዚህ ሀገር ልውጣ ስለተባለ ነው ልጅቷን እንደዚህ በትብብር ውስጥ ያመጣኋት። እኔ በወንድሜ እዛ ጎረቤት ስለሆነ ሪካ አንዴ ይቅርታ እህቴ ፎቶ ኧረ በመድኃኒዓለም ለትብብር ከሆነ አንቺ የምታመጪው 100% ሹር ካሆንሽ ቤሩት ውስጥ ያመጣሹ ሰው እንደሌለ ሹር ካሆንሽ በራስሽ የምትተማመኝ ከሆነ ለምንድን ነው ፎቶ ላትለጥፊ የምትይው? ማንም አይመጣም። አንቺ እርግጠኛ ነሽ አይደል? ያመጣሹ ሰው የለም። አንቺ ደላላ አይደለሽም። በራስሽ ትተማመኛለሽ። ስለዚህ ኧረ እኔ እተማመናለሁ። እኔ በራሴ በደንብ አድርጌ ነው የምተማመነው። በደንብ አድርጌ በራሱ የሚተማመን ሰው ምንም አያስጨንቀውም። ፎቶሽን አድርጌ ቪዲዮ ስሰራ ያመጣሽ ግን የሌለ ማለት አባባል የገባሽ አሁን እነዚህ ሁለቱ ሰዎች የሚወነጅሉኝ ያሉት የሌለ ነገር ስንትን ሲሉ ይሄ እኮ ወንጅ እንዲህ በስመ አብ። እኔ እዚህ ጋር ለስንት ሰው እንትን እያልኩኝ እዚህ ጋር እኔ ለማንኛውም የምትፈልጉት ነገር አድርጊ። ብትፈልጊ ፎቶ ወይም ቲክቶክ ላይ ያለልሽ ፎቶዬን እኔ እልክልሻለሁ። ፎቶ ማድረግ ትችያለሽ፣ ችግር የለብኝም። ሁለተኛ ነገር ደግሞ እኔ እዚህ ጋር ቲክቶክ ለምን ትወጣለች? እኔ ራሴ እንድተባበር እንደ ሰው አንቺ ለቃል ያላደረግሽው ነገር ካለ ሰው ስለሆንሽ እንደኛ ህሊናሽ ይጸጽትሻል። እንደ ሰው ገባሽ? አኪች እንደምንም ሳይሆን እንደ ሰው በህይወት እያለች ልረዳት ላደርግላት የምችለው ነገር ኖሮ ግን አላደረግኩም የምትይው ነገር የለም እንደ ሰው። እኔ ለኪ ምን አለ መሰለሽ እዚህ ጋር አንደኛ ነገር ቅብጠት መሰለኝ። እዚህ ጋር እኔ በቃ ወደ ሀገር ይሄዳሉ ምናምን ስትል ቅብጠት ነው መሰለኝ። ቃልዬ ምን ብለሽ የነበረ ፓስፖርትሽ ስትሰጪ ለምን እንጨት ፈለጣ አይሆንም ብቻ ከዚህ ሀገር ልውጣ ብለሽ ነበረ። ምን ሆነሽ ነው? ለምንድን ነው እማትሰሪው? ነግረሽኛል፣ ብዙ ነገር ነግረሽኛል። ምን አይነት ችግር እንዳሳልፋችሁ ነግረሽኛል። ሰርተሽ እናትሽን ከዛ ነገር አታውጫትም? እናት ያው ሰርታ ነው ልጆቿን ያሳደገች ቆሎ እየሸጠች። ኦኬ እዚህ ጋር ቃልዬ ለእናቷ መናገር አልፈልግም ማለሽ፣ ግን እዚህ ጋር ለእናትሽ አትረጅም ወይ ብዬ እንደውም እኔ ከዛ የመጀመሪያ የሰራችበት ቤት ደሞዟን እንትን ስትል አይ ለእናትሽ ይላክ በዓል ነው ብዬ ልኬላታለሁ። በተረፈ ደግሞ እዚህ ጋር ደግሞ ስለ ቲክቶክ ነገር ምናምን ደግሞ ኤደን ስታማክረኝ ስትነግረኝ ኤደን እንዲህ ነው ስትል ኤዱ ለምንድን ነው ሰው ፊት የምትወጣው? ይሄ ለማይረባ ነገር መጥቶ ለምንድን ነው ሰው ፊት የምትወጣው? እኔ በየወሩ ብረዳት እኔ ካለችኝን ነገር ቅንጭብ አድርጌ በየወሩ ብልክላት ይሄ ኃጢአት ነው? ምንድን ነው አሁን እዚህ ላይ ወንጀሉ? አዎ ይሄ ኃጢአት አይደለም። ግን እንደ ሰው ደግሞ እኔ ሳስብ እንዲወጣ ያልፈለግሽው እና የሆነ ጥፋተኝነት ተሰምቶሽ በየወሩ 60 በፍጹም ተአምር በፍጹም ተአምር እኔ በፍጹም ተአምር አቢባዬ እኔ አንድ ነገር ልንገር። ስለ ጥያቄን አልጨረስኩም። ቆይ አንዴ የምትገቢውን ነገር አቁሚ እባክሽ። ቆይ እንዳልጨረስኩም። ሌላ ደግሞ ትብብር ከሆነ ያመጣሻት ብር መክፈል ቃል ነፍሷን ይማረው ብር መክፈል ለምን አስፈለጋት? በትብብር ከሆነ የመጣችው ልጅ ደላላ እኔ የኢትዮጵያ ያለው ደላላ ብር ጠየቀ። ያውቃሉ። የኢትዮጵያ ያለው ብር ደላላ ብር ጠይቋል። ሲጠይቅ እኔ መጀመሪያ ደወልኩላት ቃልዬ በቃ ደላላው ብር ጠይቋል። ኦኬ ደላላው ብር ጠይቋል፣ ምን ይሻላል ስላት ቆይ ልፈልግ አለችኝ። ቆይ ልፈልግ አለችኝ። ፈለገች፣ ጠየቀች፣ ዘመዶቿን ሁሉም ጠየቀች። ማንም የሰጣት የለም። ኦኬ ደወለችልኝ። በቀን ውስጥ 6 7 ነው የምትደውለው። ደወለችልኝ ቃልዬ ስላት በቃ ብር አጣሁን ስትል ኦኬ በቃ ብር ካጣሽ ምን ነው በቀረብኝ ኖር ይዛልት በቃ እንግዲህ ምንም ማድረግ አልችልም ብዬ ቻው ተባብለን ዘጋሁት። አለቀሰች፣ ካፋት። በቃ ኦኬ ቃልዬ መተሽ ተሰጠሽ ትከፍኛለሽ፣ እኔ ራሴ ልክፈልልሽ ወይ በቃ እሺ እኔ ከፈልኩላት። ምንድን ነው እዚህ ላይ አሁን ጥፋተኛ? የራሴ ብር አይደል የሄደው? እሺ ይህንን ብር ለመክፈልሽ ምን ማስረጃ አለሽ? ለደላላ አንቺ ለመክፈልሽ
እኔ እዚህ ጋር ማስረጃ ገለመሌ እኔ አላስቀመጥኩም፣ ግን ያውቃሉ ሁሉም እዛ ለሀቅ የደላላ ብዛት እንደከፈልሽ እናትየዋ ታውቃለች። ጎረቤት ወንድሜ ለሀቅ ለክራቸው እውነት ከመሰከሩ የደላላ ቁጥር የለሽም እዛ ያለውን እኛ ማናገር ተቻለ። ኧረ የለኝም ያሬድ፣ እኔ በኖረኝ የለኝም። መድኃኒዓለምን የለኝም ያሬድ በኖረኝ። ፖልም ሊያገኘው አይችልም አይደል? ፖልም እኔ የፖል ቁጥር እኮ ልላክላችሁ ብያለሁ። እኔ እኮ ለእነሱ የፖሉን ቁጥር ልላክላቸው ብያለሁ እኮ። እኔ የደዛኛው ያለው እማውቀው ነገር የለኝም። ደላላ ከቃልዬ ጋር ያገናኘኋት። በቃ ለቃልዬን ስልክ ሰጡት፣ ከእሱ ጋር ነበር ስታወራ የነበረው። በቃ ኦኬ። እኔ ማለት አንዳንድ ነጥቦችን ሲስ አንዳንዴ አላቅምቲና በኋላ ላይ እንደምታውቂ ታሪኩ ላይ መጀመሪያ ደላላውን በፍጹም አላውቀውም ብለሽ ነበረ። በኋላ ላይ ደላላውም አላውቀውም እምልሽ ያለሁት የኢትዮጵያውን ደላላ አላውቀውም። የኢትዮጵያ ደላላ እኔ አላውቀውም። የዚህ ሰውዬ ግን እኔ ጋር እሷ አይደል እንዲያመጣት። እሺ ለቃል ኢትዮጵያውን ደላላ ያገናኛት ማን ነው? ለቃል ያገናኛት ደላላ እኔ የሰጠሁት ለጓደኛዬ ነው። ኦኬ ለጓደኛዬ ሰጥቻታለሁ። እሷ ደግሞ ለሰው ሰጥልሻለሁ ነው ያለችኝ። ከዛ በኋላ እኔ ምንም ነገር ጭንቅላቴ ውስጥ አልከተትኩትም። ምንም ነገር በቃ እኔ ይሄ ይመጣል ብለን ነው እንደኛ ይሄ ይመጣል ብለን ነው እንደኛ የሁሉ ነገር የምናደርገው አይደለም። በእርግጥ ማን ይሄ ይመጣል ብዬ አይደለም። እኔ እዚህ ጋር እሷን መርዳቴ ነው። እዚህ ጋር በቃ ሰርታ መጣ እናቷንም ትረዳለች በማለት ነው እንጂ እኔ ይሄ ይመጣል በፍጹም ይሄ መምጣቱን ብናቅሩ አናደርገው። በተረፈ እኔ እዚህ ጋር ደላልነት የሚባል ነገር ጨርሻ ጊዜ አንቺና ቃል ያወራችሁት መቼ ነው? ይሄ መጨረሻ ጊዜ እንደ ነገ ልትወድቅ ምን አለች? ይዛለት ሐሙስ በቃ ያለች ነገ ወሬ ነው ሪካ ነገ ወሬ ነው እና ደሞዙን ልጠይቃት ወይ ስል ቃልዬ ስለ ደሞዝ አታስቢኝ፣ ስለ ራስሽ አስቢ ማለቴ ወድቅ ያለው ጉልበቴና መሜ ስትለኝ ፎቶ አንስተሽ ምን ሆና ነው የወደቀችው? አዎ እሱን ቅድም ብለሽኝ ነበር። ማስረጃ አለሽ ወይ ብዬሻለሁ። ዋትሳፕ ላይ ያለ ብለሻል። ስክሪንሻት ትልኪልኛል። ዋትሳፕ ላይ አየዋለሁ። እሺ የወደቀችው አዙሯት ነው? ምን ሆና ነው? አላቅም ወደቅኩኝ። ጉልበቷን ወደቅኩኝ ስለ ጉልበትሽን ፎቶ አንስተሽ ላኪልኝ። ከዛ ደሞዜ ነገ ነው ስትለኝ ጉልበቷን አንስታላከች። በቃ አላከችልኝ። ከዛ በኋላ አላወራችኝ። እሺ ከዛ ደሞዜን ነገ ነው ምን ልበላት ስትል ቃልዬ እነሱ ይሰጡሻል፣ ስለ ደሞዝ አታስቢ፣ ሞማንች ጤና ጸልይ፣ ጸበል ውሰች። በቃ ተደዋውለን ከዛ በኋላ ምንም ነገር እንትን ያለችኝ ነገር የለም። በቃ ለመጨረሻ ጊዜ ያወሩት አርብ ራሷን ልትጥል ከፎቅ ላይ አይዶን ነው እንግዲህ እስካሁን ድረስ ራሷን ጥላ ነው የተባለው። የአስክሬን ምርመራ ውጤት እስካልተወጣ ለቤተሰቦቿ ውጤቱ ተልኮ ከቤተሰብ እስካልሰማን ድረስ ሌላ ማን ሊነግረን ይችላል? የአስክሬኑን ውጤት ለቢሮ ይነገራል አይደል? ከኤምባሲ ከሆስፒታል። ቃልዬን አንዴ ልጠይቃት እማዬ። የስ ፕሊዝ። አይ ለቢሮም አይነገርም። ቃልዬ ወይም ሳሪ ማለት ነው ለአንቺ ነው ውክልና እናቷ የላከችው? ሳራ ያክስቷ ልጅ ናት። ሳራ የውጭ ጉዳይ ሚኒስትር። ድምፅሽ አይሰማም ሳራ። እሺ ሄድፎን ካረግሽ ንቀኝ ድምፅሽ እንዲሰማን። ኧረ ኢርፎን የለም። እሺ ወይ የስልክሽን ማይክሮፎን አስተካክል። ቀስ ብላ ስለምታወራ ይሆናል። ሳሪ ላንቺን የተሰጠው እንትኑ ውክልና ላንቺን የተሰጠው የውጭ ጉዳይ ሚኒስተር ላይ ውክልናው ማለት እናቷ አስክሬን እንዲላክልን ብላ ስትል ቁጥር ይጻፋል አይደል? ከስር ከውጭ ጉዳይ ሚኒስተር ፎቶን አላኩልሽም? እሱ ጋር የአንቺ ቁጥር ነው የተጻፈው? የማን ነው? አልጻፉም? የኔ የማሚ ነው። አሁን እሷ የተሰጣት እንትን ወረቀት ይሰጣል አይደል? ልክ አስክሬኑ ሲላክ ወይም ደግሞ ከሆስፒታል በምን አይነት ኬዝ እንደወደቀች እንዴት ሆነች ከፖሊስ የሚመጣ ከሆስፒታል የሚመጣ አለ አይደለ? በአረብኛና የተጻፈ
ያኛው ምርመራ ነው። እሱ ምርመራ ማስተርጎምን ማየት የምችው አንቺና አንቺ ብቻ ነሽ። ቃል ብትሆን ቃልና ቃል ብቻ ይሰማል ወይስ የኔ ኔትወርክ ነው? ሰላምዬ ይሰማል። አዎ በቃ ይሄ ነው ማድረግ የሚቻለው። ያ ነው ያንን እሷ ስታስፈጽም ወረቀቱን እንዳለ ሪፖርት ይሰጣል። ቅድም እንዳልኩሽ ማለት ነው። ሪፖርት ሲሰጥ በምን ለሪካ ነው ለእነሱ ከኤምባሲ ስማን ነው ከምንድን ነው ከፖሊስ ጣቢያ ሲደወልላት ትሄዳለች። እሷ ሪካ አይደለ ከኤምባሲ አውጥቶትኝ ከሆነ ሪምካ ማለት ነው። ወይ ለሪም ሰጧታል ወይም ደግሞ ለኤምባሲው ነው የሚሰጡት። በቃ በሁለቱ እጅ ነው ይሄ ነገር የሚገባው። ከዛ አስክሬኑ ሲላክ ከአስክሬኑ ጋር ተያይዞ ወደ ኢትዮጵያ ይላካል። ንብረት ካላት ንብረቱ ደግሞ ወስዶ ለኤምባሲው ነው የሚያስረክበው ኦፊሷ። አይ እኛ ደግሞ ሄደን እንቀበላለን ካሉ ኤምባሲዎቹ ናቸው ሄደው እቃውን የሚቀበሉት። እኔ የምለው እናትየው ለአንቺ ውክልና ሰታሽ ነው ሪካ የአንቺ ቁጥር የተጻፈው ወረቀቱ ላይ? አዎ። ኦኬ። ስለዚህ ከእናትየው ጋር ሰላም ነሽ ማለት ነው? ውክልና ምንም ነገር የለንም። በስርዓት እናወራለን። ከእናትየው ጋር አውርተናል። እሺ። ስለዚህ ማለት ነው ውጤቱ መቼ ነው ለአንቺ የሚነገርሽ? ወረቀት የሚሰጥሽ የአስክሬን ውጤት ሰው ገፍትሯት እንዳልሆነ ሰው እንዳልገደላት ራሷን እንዳጠፋች ውጤቱ የሚሰጥሽ የሚነገርሽ መቼ? እኔ እስካሁን ድረስ ያው ቅድም ትላንትና ነው ኤደንን አውርቻታለሁ። ያለውን ነገር እነግርሻለሁ ብለኛለች። ኦኬ። ስለዚህ ለኤምባሲም ገና አልተነገረም ውጤት ማለት ነው? እንዴ ኤምባሲ ጋማ አለ ውጤቷ እኮ በሙሉ። ታዲያ ለምን አይነግሩሽም? ወረቀቱ ላይ ቁጥሮች ካለ አንቺ ከእናትየው ውክልና ተሰጥቶሻል ማለት ነው። ስለዚህ ኤምባሲ ለምን አይነግርሽም? እንጃ እንግዲህ ያው ኤደንን ያውርቻታለሁ። ኤደንን ፎቶ አንስተሽ እንትኑም ሽሪን ለአቡ ፎቶ አንስተሽ ጠይቀናቸው የአስክሬን ኬዝ የሚይዘው አሁን ታሪኩ ነው። ኦልሬዲ ታሪኩ ያው ይቅርታ ብዬ ቤትሽ ሰው ስም ስለምጠራ ማለት ነው ግልጽ ሆኖ እንዲረዱ ስለምፈልግ ነው። ታሪኩ ነው የአስክሬን ወረቀት ጉዳይ የሚያስፈጽመው። እሱ ፎቶ አንስተሽ ማስጨረስ ይቻላል፣ ማየት ይቻላል የሞተችበትን ኬዝ። ከዛ ደግሞ በተረፈ ደግሞ የማናት ፍቅርም ወይም ደግሞ ሳራ መሄድና ማረጋገጥ ከፈለግሽ እኔና አንቺ ዮብዳርዬም ከፈለጋችሁ ሶስታችን ሄደን ሪምን ሳንቀጣት ከፈለጋችሁ ጽድት ብሎላችሁ እንድትሄዱ ሶስታችን ሄደን ፋይሉን አስወጥተን ፎቶ አንስተን ማስገለጥ ራሳችን መተርጎም እንችላለን። ቅድም ለአንቺ ለሳራ ቢሰጡ ኖሮ ውክልና ጥሩ ነበረ። ራሷ በነፃነት እኔ እፈልጋለሁ ፋይሉ ማለት ትችላለች እኮ። እናትዬ የእህታቸው ልጅ እያሉ እዚህ ውክልና አልሰጠቻትም። አብዬ ውክልና አልሰጠቻትም። ምክንያቱም እንዴት ተጻፈ ታዲያ ወረቀቱ ላይ? እሷ ነታ ያመጣቻት። እሷ ስላመጣቻት ምንም የምታውቀው ነገር የለም። ይኸውልሽ እማዬ እንዲህ ይደረጋል። አካሄድ ልንገርሽ። ከኢትዮጵያ ውጭ ጉዳይ ሚኒስተር የሞተ ሰው ሲላክ አስክሬን ቁጥር ይጻፋል። ሰው ሲያጡ እኛን ተባበሩ ብለን ቅድም እንደነገርኩሽ ማለት ነው። ያቡዬ ሰው ከሌላቸው እኛን ተባበሩ ብለው በፈቃደኝነት የኛ ሰላምዬ ግን እናትየዋን ደውላችሁ ጠይቁ እንጂ ምንም እናትየዋ የሚያውቁት ነገር የለም። ሀራም አንጀት ጠይቁ እናትየዋን። እኔ ልጅቷን ለመክሰስ አይደለም፣ እኔ ስለ ልጅቷ አላውቃትም። ግን እናትየዋን ደውላችሁ ስላለው ነገር ጠይቁ። ዮብዳርዬ ወረቀት የለም፣ ወረቀት እጃችሁ አልገባም። እማ ዮብዳርዬ እኔ እኮ እናንተንም እኮ ነው እየጠየኩ ያለት። ወረቀት አልተሰጣችሁም፣ አልተላከላችሁም። እሳቸው እኮ እስካሁን እያለቀሱ ነው። እችን በንጹህ ልባችን እንትናን ብንሰጣቸው እቺ አሁን ቢሮ ምንድን ነው እዛ ኢትዮጵያ ሰፋራ ላይ ትሰራለች ብለን ብንሰጣቸው እንደገና እሷ መልሳ ለእሷ ነው ኢንፎርሜሽን የምትነግረው። ስለዚህ ማመን እኔ አላቅም። እኔ የምሰራው መዳም ቤት ነው፣ እንደ ልቤ አልወጣም። ያለኝን ግን አቅም በሙላ ለፍቅር እየሰጧት ነው፣ ለእናትየው ብዬ እኔ ወንድሜ በልጅነቱ ስለሞተ ስለምቃጠል እናትየዋም እንደኔ እንዳይቃጠሉ ብዬ ለሰብአዊነት ነው የምሰራው እንጂ
እናትየዋ ዳዊና ሀቢባ ሰላምዬ ጠይቋቸው፣ የሚቃጠሉትን መቃጠል ማለት ነው። ስላካሄዱ አያውቁም ጭራሽ። አሁን ልንገርሽ አካሄዱን እናትየው የማይችሉ ከሆነ ግዴታ የውጭ ጉዳይ ሚኒስተር ውክልና ያስፈልጋል። አሁን ሪም ለእኔ ተሰጥቶኛል ካለች አስክሬን የውጭ ጉዳይ ሚኒስተር ይላክልኝ ብሎ ደብዳቤ ካልጻፈ ከዛ አይወጣም አስክሬን። እዚህ የሞት ሰርተፍኬት ተሰርቶልን ልክ ቪዛ እንደሚሰራው የሞት ሰርተፍኬት ተሰጥቶን ነው የምንወጣው። እሱ ካልተሰጠን አንወጣም። 10 ኢቃማ ቢኖረን አንወጣም። ከየትም ሀገር ሰው የሞተበት ምክንያት ተጽፎ በዚህ ምክንያት ነው ከሌ የሞተው ተብሎ የሞት ሰርተክፌት ታዲያ ከኢትዮጵያ ሊሰጠውን የሞት ሰርተክፌት ቤሩት ላይ ሞቶ አንድ ሰው ከሞተበት ሰው ከተወለደበት ቦታ ነው የልደት ካርድ የሚሰጠው አይደል? በርዝ ሰርተክፌት የልደት ካርድ ከተወለደበት ቦታ እንደሚሰጠው ሁሉ የሞት ካርድም ከሞተበት ቦታ ነው። በርዝ ሰርተክፌት እንደሚባለው ዴዝ ሰርተክፌት አለ። የልደት ካርድ እንደሚባለው የሞት ካርድ አለ። ያ ሰው በዚህ ምክንያት በዚህ ቀን በዚህ ሰዓት እዚህ ቦታ ሞተ ተብሎ ዴዝ ሰርተክፌት ይወጣለታል። ስለዚህ የሞተበት ካርድ ውጤቱ ወጥቶ ነው አብሮ ከአስክሬኑ ጋር የሚላከው። ግን እስካሁን ድረስ ሀቢባ እኔ እስከማውቀው እሷም እስከምታውቀው እያለቀሱ ነው። ምንም ድጋሚ ተለማምጦ ነው። የእሷ ወንድም ነው የሚያናግራቸው። ስልክ የላቸውም እሳቸው ጭራሽ በእጃቸው ላይ። በእኔ እኮ ነው እያገኛሉት። ሰላምዬ ማናገኘ? በእኔ እኮ ነው እየተለማመጠች እሷ ኢንፎርሜሽን እየሰማች ያለችው እንጂ ትክክለኛ ኢንፎርሜሽን እናትየዋ ምንም የላቸውም። እሺ እኔ አንድ ነገር ልንገርሽ። እኔ ወይ ለእኔ ወይ ለአቡ የእናትየውን ቁጥር ስጭንና እናውራቸው። እኔ እደውላለሁ። ይኸው ሳራዬ ስጫቸው፣ ወይ ሰላምን ወይ ሀቢባን አገናኛቸው ከእናትየዋ ጋር። የማንን ቁጥር ፈልጋለሁ መሰላችሁ? ልንገራችሁ። ሳራን፣ የዮብዳርን፣ የሪካን፣ የኤደንን፣ የእናትየውን ቁጥር ፈልጋለሁ። ይሄንን ነገር አጣርቼ ለህዝቡ አሳውቃለሁ። ችግር ያለበት ነገር ካለ በሰው እጅ ከሞተች እቺ ልጅ እናንተ እንደምትሉት እንደምትጠረጥሩት በሰው እጅ ሞታ ከሆነ ዝም አንልም። ይሄ እኮ የሰው ነፍስ ነው፣ ቀልድ አይደለም። ዝም ብቻ በቃ የዮብዳርዬ እኔ የዮብዳርን የሁለቱን ቁጥር እንድትልክልኝ አደርግና ያቡዬ በዋትሳፕ ላንቺ ልክልሻለሁ። የሪምንም የሳራንም የዮብዳርንም የእናትየውንም የኤደንንም አድርጌ በዋትሳፕ ልክልሻለሁ። ማድረግ ያለብንን ከምንም ለእሷ ብቻ ሳይሆን ለብዙ ሰዎች ስናደርግ የነበረው ማድረግ አያቅተንም። ይህ ቀላል ነገር ነው። ወረቀት ያላትንም ልጅም እና ነገሮችን እናትየዋን እውነት ነው። እኛ እምነት ባህል አለን። አንድ ሰው ከሞተ አፈር ሳይቀምስ እህል በላም አንጠጣም። ይሄ ሀዘናችን ከባድ ነው። ሁሌ የምለው ይሄን ነው እና እናትየውን እንግዲህ እግዚአብሔር መጽናናትን ይስጣት ነው የምለው። ይህን አደርጋለሁ። ያውዬ ልክልሻለሁ በዋትሳፕ። ሌላም ነገር ካለ እንግዲህ በጣም ያሳዝናል። ግን እኔ ግራ የገባኝ ነገር እች ልጅ ጤንነቷን ተመርምራ ከሀገር ቤት ሙሉ ጤነኛ ሆና ከመጣች አይደል? ሙሉ ጤነኝነቷ ተረጋግጦ ከመጣች እዚህ ከመጣች በኋላ ቤሩት ከመጣች በኋላ 3 ቤት እኔ መጀመሪያ የመሰለኝ አንድ ቤትም የተቀየረች አልመሰለኝም። በቃ ቤት ውስጥ ስቃዩን መቋቋም አቅቷት ራሷን ያጠፋች ነበር ይመስለኝ። ገባችሁ? የሰው ልጅ አንድ ቤት አይስማማውም፣ 2 ቤት አይስማማውም አይደል? 3 ቤት አልተስማማትም፣ 4ኛው ላይ እያለች ነው። እነሱ ደግሞ 3 ቤት ነው አሉ። እሺ በ3 እንኳን ብንይዘው የመጀመሪያው ቤት አልተስማማትም፣ 2ኛው ቤት አልተስማማትም፣ 3ኛው ቤት ላይ ነው ራሷን ያጠፋችው። ችግሯን የሰማት ሰው አለ ወይ? እንግዲህ እኛ ምንም ላውቀው አልቻልኩም። እኔ ማለቴ ቤቱ እንዴት ነው ይጫንሻል ወይ እንዴት ናቸው ሰዎቹ